ወይዘሮ ሜላት ከዶክተሮች ጋር ተገናኝታ ንግግር አድርጋለች። እንደሚታወቀው በዲኤንኤ ዙሪያ ላይ ተወያይተዋል። ከሁለቶቹ ከእርግብና ከሀና እኛ ከሀና 90% እንጠብቃለን በማለትም ነግረዋታል። ምክንያቱም ስትጠይቃቸው በጣም ያልጠበቀችው ምክንያት ነበረ የነገሯት። ምክንያቱስ ምን ይመስላል የሚለውን ደግሞ እያብራራሁላችሁ የምቆይ ይሆናል። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ኖላዊ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። እንግዲህ ባዩሽ የቻለችውን ያክል ሁሉ ብታደርግም ዶክተሮችን ለማናገርም ብትሞክር፣ በነገራችን ላይ ዶክተሮች ከባዩሽ ድርጊትም የተነሳ ይመስለኛል ምናልባትም ሀና ትክክለኛ ልጅ ልትሆን ትችላለች የሚለውን ግምት የያዙት። ምክንያቱም ባዩሽ በቻለችው አቅም ምርመራ ውጤቱን ለመቀየር እየሞከረች ነው ያለችው። ይህ ደግሞ ይሄ እውነታ ከእሷ ጋር ስላለ እንዲቀየር የፈለገችው እውነታውን ስለፈለገች ነው የሚለው። ምክንያቱም እርግብ የእውነት የወይዘሮ ሜላት ልጅ እንድትሆን ስለምትፈልግ እንግዲህ ታሪኳን ሙሉ ሰርቃም አቅዳበት የመጣችው ይህንን ነገር አስባ ስለሆነ ዶክተሮች ሙሉ ለሙሉ እርግጠኛ የሆኑት ሀና የወይዘሮ ሜላት ልጅ ናት በሚለውም ስለሆነ እንግዲህ ምክንያቶችን በሙያቸው ተመርኩዘው አንዳንድ ነገሮችን ነግረዋታል ለወይዘሮ ሜላት። እንደሚታወቀው እንግዲህ ከጸጉራቸው ነው ናሙና የሚወሰደው ተብለዋል እርግብና ሀና። በዚህም ተስማምተው ወደ ምርመራ ገብተው ነበረ። እንግዲህ ዶክተሮች ባላቸው ሙያ አማካኝነት አንድ ነገር ከመገመትም እስከ ምርመራ ውጤቱ እርግጠኝነት ድረስ የሚያስኬዳቸው የራሳቸው የሆነ ችሎታ አላቸው። ወይዘሮ ሜላት በጣም ተጸጽታለች። ምክንያቱም ሀና እኔ ልጃችሁ ነኝ፣ የእርግብ ታሪክ ሙሉ ለሙሉ ከኔ የተወሰደ ነው፣ ታሪኬን ሰርቃብኛለች ብላ ከተናገረች ወደዚህ በተለይ ወይዘሮ ሜላት ለሀና ያላት አመለካከት በጣም እየከፋ መጥቶ ነበረ። ነገር ግን ሀና እውነት ስላላት አሁን ወይዘሮ ሜላት ይሄንን ለማመን የከበደ እውነታ ለመቀበል ተገዳለች። ባዩሽ አቅዳው የነበረችውን እቅድ አቶ መስፍን ከመጣ ወደዚህ ማሳካት በጣም ከባድ ሆኖባታል። እንኳንስ እቅዷን ማሳካት ይቅርና ወደዛ ቤት በፈለገችበት ጊዜ እየገባች የሜላትን አመለካከት መቀየር እንኳን እየቻለች አይደለም። እንግዲህ ከበር እስከ መመለስ ድረስ ደርሳለች መስፍን ከመጣ ወደዚህ። እንግዲህ እዚህ ሐኪም ቤት የሀና አባትም ታካሚ ናቸው። የሀና አባትም ደግሞ በወይዘሮ ሜላት በኩል የገቡ በድርጅቷ በኩል የገቡ ቀሪው ወጪ በድርጅቷ ስም እንዲሸፈን ስለዚህ በሀናና በሰላም መካከል ያለው ትስስር ደግሞ ከምርመራ በፊትም ሆነ በኋላ ምንም የሚቀየር ነገር የለውም በመባባል እንግዲህ ራሳቸው እርስ በራሳቸው ቃል ተግባብተዋል። እሱንም ያለቻት ሰላምዬ ወደ ኪችን በመሄድ ሀና ጋር ሀንዬ ምርመራው ግን ውጤቱ ምንም ይሁን ምን እኔ እና አንቺ መካከል ያለው ነገር በዚህ ሆኖ የሚቀጥለው በማለት ነበረ ያ የነገረቻት በወቅቱ። በዚህ ንግግሯ ሀና በጣም ደስተኛ ሆናለች። ሀና በዚህ ምርመራ ውጤት ላይ ምናልባት የወይዘሮ ሜላት ስሜት ደስ የማይል ስለሆነ እትዬ ይህ ምርመራ እርስዎን የሚያስከፋዎት ቅር የሚያስብለዎት ነገር ከሆነ ሊቀር ይችላል፣ ይቅር በቃ እኛ ህይወታችንን እንደ በፊቱ እንቀጥል በማለትም ለአሰሪዋ ለወይዘሮ ሜላት ሀና ተናግራ ነበረ። ይህንን በተናገረች ጊዜ ሀና እየዋሸች ነው የመሰለቻት ወይዘሮ ሜላት። የምን ወደ ኋላ ነው? አንዴ እንደዚህ ካልሽማ ግዴታ መመርመር አለብሽ። ዛሬ ደግሞ ቀጠሮውን ታውቂያለሽ አይደለ? ምንም ማርፈድ የሚባል ነገር የለም ብላ ነበር በወቅቱ ያስጠነቀቀቻት። እንግዲህ አሰሪዋን ለማክበር ወይዘሮ ሜላትን ለማክበር ያደረገችው ሀሳብ ነበረ። ወይዘሮ ሜላትም ይሄንን አቅዳበት ለልጆቿ ብላ ወስናበት ስለነበረ
ነው በወቅቱ ወደ ምርመራ እንድትሄድ ያስደረገቻት። ስለዚህ አሁን ግን ከዶክተሮቹ እያገኘችው ያለችው አንዳንድ ግንዛቤ እኛ ሙሉ በሙሉ ብለን አሁን ተስፋ ባንሰጥሽም ነገር ግን 90 በመቶ ልጅሽ ትሆናለች ብለን የምንጠረጥረው ሀናን ነው በማለት ነበረ የነገሯት። ይህን ስትነግራቸው ምክንያትም ጠይቃ ነበረ። ምክንያቱን ደግሞ በፋይል ነው በወረቀት ነው የሰጧት። እኛ በዚህን ስራ ላይ ብዙ አመታትን እየሰራን ሰዎች ነን። ብዙ ተሞክሮ ብዙ የስራ ልምድ ስላለን እኛ ከውጤቱ ቀድመን ይሄ ነው ውጤቱ ብለን ለሰዎች ባንናገርም ነገር ግን ቅድሚያ ግምትን እንደገመት ነው ሀና ልጅሽ ልትሆን ትችላለች በማለት ነበረ የነገሯት። ወይዘሮ ሜላት ይህንን በፍጹም ማመን አቅቷት ነበረ። ዞሮ ዞሮ ወይዘሮ ሜላት ሀናን ይቅርታ መጠየቋ የማይቀር ነገር ነው። ምክንያቱም ልጃችሁ ነኝ ሙሉ ለሙሉ ይሄ ታሪክ የኔ ነው ብላ ወደ እውነታውን ወደ መናገር ከሄደች በኋላ ሀና ብዙ ነገሮችን እያስተናገደች ነው ያለችው። በተለይ ወይዘሮ ሜላት ብዙ የማይጠበቁ ንግግሮችን እየተናገረቻት ነው ከዛን ወዲህ ያለችው። እሱንም ምክንያቱን መስፍን ጠይቋት ነበረ። ለምንድነው ይችን ልጅ የምትጮይባት? ለምንድነው በዚህ መልኩ ልታማልሻት የተገደድሽው? በማለት ሲጠይቃት እንደዚህ እንኳን መጥፎ ንግግር እየተናገርኳት እኮ ከቤቴ ለመውጣት ፍቃደኛ አይደለችም፣ አታያትም እንዴ? በማለት ነበረ ይህንን መጥፎ ንግግር ስትናገራት አልፈልግም፣ በቃ እኔ ሌላ ቦታ ሰራለሁ፣ ሸኞኝ ትላለች፣ ተስፋ ትቆርጣለች ብላ ነበረ ወይዘሮ ሜላት ይህንን የማይጠበቁ ንግግሮችን እየተናገረቻት የነበረው። ሀና ግን ሁሉን ችላ ይቅርታ እያለች ጥፋተኛ ሳትሆን እንኳን ይቅርታ እየጠየቀች ነው እዚህ ድረስ የደረሰችው። የሀናን ትዕግስት በጣም እንደዚሁም ደግሞ መልካምነቷን በጣም አደነኩላት። ወይዘሮ ሜላት ግን ይጸጽትሻል ባይነኝ በጣም ከሷ የማይጠበቁ ነገሮችን ለሀና እያለቻት ነው። ሀናም ትዕግስተኛ ሆናለች። እንግዲህ በቤት ውስጥ እያስተናገደችው ያለው ከባባድ ነገሮች በተለይ ደግሞ ከእርግብ የሚመጡ አንዳንድ ቃላቶች ልብን ይሰብራሉ። ቦታሽን ወቂ፣ እንደዚህ ነሽ፣ እንደዛ ነሽ በማለት አንዳንድ ነገሮችን ትናገራታለች እርግብ። እንደዚሁም ብትችል ወደ ማስፈራራትም የሚያስኬድ ነገር ሞክራ ነበረ። አብዛኛው ተመልካች ደግሞ ሀና የወይዘሮ ሜላት ትክክለኛ ልጇ ከ16 አመት በፊት የጠፋችው ሀሴት ሀና መሆኗን ለባዩሽ ማን ነገራት፣ እንዴት አወቀቻት የሚል ጥያቄ ነበረ። የወይዘሮ ሜላትን ታሪክ ሙሉ ለሙሉ ታውቃለች ባዩሽ። የወይዘሮ ሜላትን ታሪክ ሙሉ ለሙሉ ቅርብ ጓደኛዋ፣ አብሮ አደግ ጓደኛዬ የምትላት ብቸኛ ጓደኛዋ ወይዘሮ ሜላት በጣም የምታቀርባትና የምትወዳት ጓደኛዋ ባዩሽ ነች። ባዩሽ ስለ ወይዘሮ ሜላት ሁሉን ነገር ታውቃለች። ልጇ በመቼ እንደጠፋች፣ የት እንደጠፋች፣ ምን አይነት እቃ ይዛ እንደጠፋች ያየቻቸውን አይታለች። ያላየቻቸውን ደግሞ በቅርብ ሁሉን ነገር አጽንታ ሁሉን ነገር ታውቅ ነበርና ሀና ወደ ቤታቸው በሰራተኝነት ስትገባ ይህን መስቀል አድርጋ ነበር የገባቸው። ነገር ግን ደላላው ይህን መስቀል አድርጌ የትም ቦታ ሄጄ ምንም አይነት ነገር ሳይሳካልኝ ቀርቶ አያውቅም ባለችው ጊዜ እንደዛ ከሆነ በጣም ጥሩ በማለት እንግዳውስ ወደ ውስጥ አድርጊውና በዚህ መልኩ ነጠላሽን ለብሰሽ ግቢ በማለት በወቅቱ ወይዘሮ ሜላት የሀናን መስቀል አላየችውም። ነገር ግን ስራ ከጀመረች በኋላ ሀና ያ መስቀል በግልጽ ይታይ ነበርና ለመጀመሪያ የገባችው ግን ባዩሽ ነበረች ወደ ሀና የገባችው። ስለዚህ አንገቷ ላይ ያሰረችውን መስቀል አይታዋለች። እንደዚሁም የወይዘሮ ሜላትን ሙሉ ታሪክ ስለምታውቅ ያንን ሀና አንገት ላይ ያለውን መስቀልም ስላየች ሙሉ ለሙሉ እርግጠኛ ለመሆን ደግሞ የተለያዩ አማራጮችን የተለያዩ ሲስተሞችን መጠቀም ነበረባት። እንደሚታወቀው ከእስር ቤት ከወጣው ልጅ ጋር በመተባበር እንደዚሁም ከታረቀኝ ጋር ታረቀኝ ደግሞ ቤት ድረስ ሄዶ
የልጅነት ፎቶዋን እንደዚሁም ደግሞ መስቀሉን ከአንገቷ ላይ በጥሳባት ነበረ። ባዩሽ ከሀና አንገት ላይ መስቀሉን በጥሳባት ነበር እና ያንን የተበጠሰውን መስቀል ቁም ሳጥን ውስጥ ነው ያደረገችው ሀና። ከዛም በኋላ ደግሞ ታረቀኝን በማናገር ወደዚህ ቦታ ሄደህ ቤቱን አሳይሃለሁ፣ አንድ መስቀልና አንድ ፎቶ ታመጣልናለህ በማለት ነበረ የጠየቁት። ያኔም እንደዛ ብለው ሲጠይቁት ቤቱን አሳዩኝ፣ እንኳን መስቀልና ፎቶ ይቅርና ፎቶው ላይ ያለችውን ሰው ለራሱ አምጡልኝ ብትሉ አመጣላችኋለሁ፣ ይህን ሁሉ ብር ከከፈላችሁኝማ የምን ወደ ኋላ ማለት ነው በማለት ቃል ገብቶላቸው ነበረ። የከፈልሃል የተባለውም 50 ሺህ ብር ነበረ። ቅድሚያ ክፍያ ደግሞ 20 ሺህ ብር ተቀብሏል። ታረቀኝ ያንን ክፍያውን ከተቀበለ በኋላ ለሀና አባት ማሳከሚያ ነው ያደረገው። ነገር ግን ለሀና ምን ይጠቅማል ምን ይጎዳል ብሎ ሳያስብ ወደ ቤታቸው በመግባት የልጅነት ፎቶዋንም መስቀሉንም ይዞ ወደ ተሰጠው ስልክ ቁጥር በመደወል እቃውን አስረክቧል ማለት ነው። እንግዲህ ሀና አሁን እያስተናገደችው ያለችውን ችግር ታረቀኝ ምንም የሚያውቀው ነገር የለውም። ይሄ ነገር ግን ወደፊት እየባሰና ሀና ታሪኳን ማስመለስ ካቃታት ታረቀኝ ጋር መድረሱ አይቀርም። ታረቀኝ ደግሞ የወሰደውን ፋይል እያንዳንዱ እውነታውን ከመናገር ወደ ኋላ አይልም። ለሀና እንደ ወንድሟ ሆነው ነው ታረቀኝም ሆነ ያሴር እየሰሩ ያሉት። ስለዚህ ሀና እውነት ስላላት ምንም ጊዜው ረዝምም እውነተኛ ትክክለኛ ታሪኳን ማስመለስ ትችላለች። በቀጣይ ምን ይፈጠራል የሚለውን ደግሞ አብረን የምናይ ይሆናል። በቆይታዬ ላይ ጥፋት ካለ በጣም ይቅርታ አድርጉልኝ። መልካም ጊዜ